ባለፈው በጥር 11 የተሰበሰቡ ጊዜ የወሰኑት ውሳኔ ነው። የካቲት 11ን የምናከብረው ሁመራ ላይ ነው የሚል ውሳኔ ወስነው ጥቃት ፈጽመው እንደነበረ የምታስታውሱት ነው። በኋላ ጌታቸው የሚነግረን ነገር አለ ስለ ጥቃቱ አላሙዲን ላነሳልኝ ነገር ማለት ነው። ስለዚህ አስበው የነበረው ወይም ያሰቡት ይፈጽሙታል አይፈጽሙትም ገና ቀኖች አላቸው። የካቲት 11ን ግን በሁመራ እናከብራለን ብለው ነው ያሰቡት። ምዕራብ ትግራይን ሙሉ ለሙሉ እነሱ ምዕራብ ትግራይ የሚሉትን ተቆጣጥረን በምዕራብ ትግራይ ወይም በሁመራ ወልቃይት ምናምን የሚባለው እናከብራለን የሚል ሰፊ ዝግጅት ነው ያደረጉት። ለዚህ የነዘመነ ካሴም ተስማምተዋል እና አስረስም ተስማምተዋል። ሻቢያም ከሞላ ጎደል ተስማምቷል። አሁን ሰሞኑ የምታዩት እነዘመነ ሌላው በሙሉ ኃይላቸው ወደ ጎንደር ያተኮሩበት መሰረታዊ ምክንያት አንዱ ጎንደርን አብሮ መጥቶ እነሱ ምዕራብ ትግራይ የሚሉት ወይም ሁመራ ለመቆጣጠር ነው። ስለዚህ ፕሮጀክቱ በነዘመነ የሚደገፍ ነው፣ በናስረስ የሚደገፍ ነው፣ በዛ በኩል በሻቢያ የሚደገፍ ነው፣ በህወሓት ቅንጅት ማለት ነው። ስለዚህ የካቲት 11 በሁመራ የካቲት 11 በምዕራብ ትግራይ የሚለውን ግብ ለማሳካት ነው እየተንቀሳቀሱ ያሉት። ይሳካላቸዋል አይሳካላቸውም የምናየው ይሆናል። ምን ያህል የደም ጅረት ይወርዳል ከመጡም ምን ያህል መጀመሪያ ዙር ላይ ሞክረው ያለቁት ወጣቶች በጣም በርካታ ወጣቶች ነው ያለቁት። በነገራችን ላይ ባለፈው ነግሬያቸዋለሁ። ፎቶግራፎቹን ማሳየት ስላልፈለግን ነው እንጂ እጅግ በጣም በርካታ ወጣቶች ነው ያለቁት፣ የትግራይ ወጣቶች። ያሳዝናል በጣም። እሱ ሙከራ ነበር የነበረው። ስለዚህ ይሄ ሙከራ ይሳካል አይሳካም ዛሬ ለሊት ጄሉ ዛሬ ለሊት ሊከፍቱ ይችላሉ። እነሱ ችግር የለባቸው። ስለዚህ ይሄ የሰሞኑ ርብርብ የጎንደሩ ርብርብ ከባዶ የመጣ አይደለም። በጋራ ሆነን እንቆጣጠረው ከሚል ማለት ነው። ለዚህ ግባቸው እንዲረዳ የተለያየ ውሳኔዎችን አሳርፈዋል። እንደምታውቁት አንደኛው 9 አባላት ያሉት ኮማንድ ፖስት አቋቁመዋል። ይሄ 9 አባላት ያሉት ኮማንድ ፖስት በዋናነት በደብረጽዮን የሚመራ ነው። ደብረጽዮን ፈትለወርቅ ያሉበት፣ ታደሰ ወረደ፣ አማኑኤል አሰፋ፣ ፍስሐ መንጁስ ከጊዜ አስተዳደሩ ያሉበት፣ ያው ጊዜ አስተዳደሩ የለም አሁን፣ ወዲም በተይ መዲድና ምግበይ ያሉበት 9 አባላት የጦርነት ኮማንድ ፖስት ብለው ጦርነቱን የሚመሩ አካላቶች፣ ጦርነቱን ብቻ ሳይሆን ፖለቲኮ ሚሊቴሪውን የሚመሩ ማለት ነው። ፖለቲካውንም ሚሊቴሪውንም የሚመራ ኃይል አደራጅተዋል። ሌላውም ያው አደባባይ የተነገሩ ነገሮች ናቸው። የአመራር ለውጥ አድርገዋል። ይሄ አመራር ለውጥ ደብረጽዮን መፈንቅለ ፕሬዝዳንት አድርጎ ከሞላ ጎደል አሁን የጊዜ አስተዳደሩ ፕሬዝዳንትም የፓርቲው ሊቀመንበር ደብረጽዮን ነው። ወዲም በተይ እሱም ጀነራል ታደሰ ወረደን ገፋ አድርጎ የሰራዊቱ ዋና አዛዥ ሆኗል። ስለዚህ ጀነራል ታደሰ ከሁለት ያጣ ጎመን ሆኗል ማለት ነው። የት ድረስ ይደልቃል ምናየው ይሆናል። ይሄንን ከግምት ከተን ይሄንን እንደመነሻ ወስደን ደብረጽዮን እንደ ክልል ፕሬዝዳንት ሆኖ እንደ ፓርቲ ሊቀመንበር ሆኖ አንድ ነገር ተናግሯል። ሰሞኑን መግለጫ ሲሰጥ 51ኛውን የህወሓት በዓል እና ክብር ሲል አንድ ስቴትመንት ተናግሯል። ያቺ ስቴትመንት ናት ለዛሬው
መነሻ የሆነችን ማለት ነው። ምን ብሎ ተናገረ? ለትግራይ ህዝብና መሪ ድርጅቱ ህወሓት ፍቱን መድኃኒት ወደ የካቲት 11 ዓላማዎች እና ግቦች መመለስ ነው። ምን አላቸው? ወደ የካቲት 11 እንመለስ። ለመሪ ድርጅቱ ለህዝባችንም ወሳኙ ነገር ወደ የካቲት 11 መመለስ ነው የሚል ነው። ስለዚህ እኛ ዛሬ እየጠየቅን ያለነው ወደ የትኛው የካቲት 11 ነው ደብረጽዮን መመለስ የፈለጋችሁት የሚል ነው ጥያቄያችን። የዛሬው የአጭር አርገን ክፍል 1 አርገን የምናቀርበው ወደ የትኛው የካቲት 11 ነው ልትመለሱ የፈለጋችሁት? ኮር ፖይንቱ ይሄ ነው። አዲስ ኮምፓሶች ማስታወሻ ዘግይተው ለሚመጡ እንዲገባቸው ከተፈለገ ርዕሱን ጻፉላቸው፣ ነጥቦቹንም ጻፉላቸው እነ በሻ ምናምን ሌሎቻችሁ። ዶክተር ደብረጽዮን ፍቱን መድኃኒቱ ብቸኛ መፍትሄው የትግራይ ህዝብና መሪ ድርጅቱ ወደ የካቲት 11 ዓላማና ግቦች መመለስ ነው ብሏል። እኛ የትኛው የካቲት 11 ወደ የትኛው ዓላማ፣ ወደ የትኛው ግብ፣ ወደ የትኛው እሳቤ አሰምሽንስ ነው መመለስ የፈለጋችሁት የሚል ጥያቄ እናነሳለን። ለማንም ግልጽ እንደሆነው የህወሓት ከተመሰረተ 50 ዓመት ሆኖታል። ስለዚህ 50 የካቲቶችን ጨርሷል ማለት ነው። 50 የካቲቶችን ጨርሶ አሁን 51ኛውን የካቲት ነው ሊያከብር የተዘጋጀው። አንዱ ያደረግነው እኛ ወይም ፐርሰናሊ ያደረኩት 51ዱን የካቲቶች በተርኒንግ ፖይንት ነው ያስቀመጥኳቸው ግልጽ እንድትሆኑ። የትኛው የካቲት የሚለው ሲመጣ የትኛው የካቲት 11 የሚለው ሲመጣ መታጠፊያዎቹ ብዙ የካቲቶች ናቸው፣ 50 የካቲቶች ናቸው። 50ውንም ልናቀርብ አንችልም፣ ግን በ50 ውስጥ ካታጎሪ በፈርጅ ማስቀመጥ ስላለብን በኔ በኩል የመረጥኩት 4 የካቲቶችን ነው የመረጥኩት። 4 የካቲቶች 2 ማለት ነው። ዛሬ የማቀርብላችሁ 2ቱን ነው፣ ሌላ ጊዜ የማቀርብላችሁ 2ቱን ነው። የካቲት 11 ሴሌብሬት እያደረኩ ነው። ፒስ ዋን እያከበርኩላችሁ ነው። ኮንግራቹሌሽን። ግን ግራ የገባኝ የትኛውን የካቲት ነው የምታከብሩት የሚለውን ጥያቄ ነው እየመለስንላችሁ ያለነው። የእናንተ አለቃ መጥቶ ፒስ ዋን መጣና የትግራይ ህዝብም ሆነ መሪ ድርጅቱ ወደ የካቲት 11 መመለስ አለበት፣ ፍቱ መድኃኒቱ እሱ ነው፣ ግባችን እሱ ነው፣ አላማችን እሱ መሆን አለበት አለ። ኦኬ፣ ለማክበር ከተዘጋጀው የትኛውን የካቲት ላክብርላችሁ፣ የትኛውን የካቲት ልዘክርላችሁ ነው የዚህ ፕሮግራም አላማ። እና ትክክል ነህ ለለ ነው። አዳምጥ። ለኔ በአራት ቡድን የከፈልኩት የካቲቶችን ያገኘሁት። አንደኛው በሁለት ስንከፍለው በህወሓት ስልጣን ከመያዙ በፊት የነበሩት የካቲቶች ናቸው አንደኛው። ሁለተኛው ህወሓት የፌደራል መንግስቱን ስልጣን ከጠቀለለ በኋላ ያሉ የካቲቶች ናቸው። ብሮድሊ 2 የካቲቶች ነው ያየሁት፣ 2 ጎራ ማለት ነው። ዛሬ የምንመለከተው ስልጣን ከመያዙ በፊት ያሉትን
የካቲቶች ነው የምናየው። በደንብ አንደርስታንዲንግ ተወዱታላችሁ፣ ግንዛቤን ትፈጥራላችሁ ያምናለሁ። ስለዚህ ደብረጽዮን ወደ የትኛው የካቲት የሚለው እንዲነግረን ማለት ነው፣ ወይም ህወሓት የወሰነ ውሳኔ የትኛው የካቲት ነው የሚለው እንዲነግረን ማለት ነው። ስልጣን ከመያዙ በፊት የነበረው የካቲት 11ዎች በሁለት ጎራ ነው። እነሱን ራሱ በሁለት ነው የምከፍላቸው እኔ ራሱ። ይሄ ከስልጣኑ በፊት የነበረውን የካቲት ትልልቅ ክፍል ቢባል በሁለት ትልልቅ ጎራ ነው የምከፍለው። ፌደራል ህወሓት ወደ አዲስ አበባ መጥቶ ስልጣኑን ከመቆጣጠሩ በፊት የነበሩት የካቲቶች ማለት ነው። አንደኛው የ1968ቱ ህወሓትና የካቲት ነው። የመጀመሪያው በሻጻፉት የመጀመሪያው የ1968ቱ ህወሓት ነው። የ1968ቱ የካቲቶች ማለት ነው። በዝርዝር መጣበቻው። ሁለተኛው የካቲቶች እና አረጋዊ በርሄን ካባረሩ በኋላ የተፈጠረው የካቲቶች ናቸው። እዚህ በጣም በቃ ህወሓትን ለመገንዘብ እነዚህ ነገሮች ፐርሰናሊ በደንብ ማወቅ ይጠይቃል ብዬ አስባለሁ። አናቶሚ አይደለም እናወራው። የመጀመሪያው የ1968ቱ ህወሓት የካቲት 11ዎች ማለት ነው። 68 69 ወናንን እያለ ይቀጥላል ማለት ነው። ሁለተኛው ደግሞ እነ አረጋዊ በርሄን ዶክተር አረጋዊ በርሄን ካባረረ በኋላ የነበረው ህወሓት በዚህ ብሮድ ካታጎሪ የትኛው የካቲት የሚለውን የጫካውን ስልጣን ከመያዙ በፊት ያለው እናያለን ማለት ነው። ባይዘወይ ምግበይ መመለስ የፈለጉት ወደ 1968ቱ ነው በነገራችን ላይ። ከዛሬ ጋር የሚተሳሰር ነገር ነው እያወራን ያለነው። እንመለስ ያሉት ወዴት ነው የሚለውን እያነሳን ስለሆነ የ1968ቱ ህወሓት ልክ የዛሬ 50 ዓመት ማለት ነው በነገራችን ላይ። ማን ነው የዛሬ 50 ዓመት የነበረው ህወሓት? ማን ነው? ግቡ ምንድነው? ዓላማው ምንድነው? ይቺ ህወሓት የምትመራበት ግልጽ ማኒፌስቶ ነበራት። ግልጽ ማኒፌስቶ ነበራቸው ሃርድኮሩ ማለት ነው። ፖለቲካውን በቅርበት ለምትከታተሉ ሰዎች ይሄንን የ1968ቱ ማኒፌስቶ በደንብ ታውቁታላችሁ። በደንብ ምንድነው የያዘው? የ1968ቱ የህወሓት ማኒፌስቶ ማለት ነው። የዛሬ 50 ዓመት የነበረው ማኒፌስቶ ማለት ነው። ይሄ ማኒፌስቶ መዳረሻው የትግራይ ሪፐብሊክ ነው። በደንብ አስቡ። ትግራይ ሪፐብሊክ ነው የሚለው። ትግራይ ራሷን የቻለች አገር ነበረች ብሎ የሚያምን ነው። ስለዚህ ወደ ትግራይ ሪፐብሊክ እንመለሳለን ነው የሚለው። በጣም ግልጽ ነው። ስለዚህ ደብረጽዮን ወደ የካቲት 11 እንመለስ ያለበት ወደ 68ቱ ወደ 69ኙ ወደ 67ቱ ከሆነ የ68ቱ የ69ኙ ህወሓት
የካቲት የትግራይ ሪፐብሊክ እንመሰርታለን የሚል ለዚህ ማስረጃ የሚሆኑ ነገሮች እናነሳለን። ለምሳሌ ከ1968 በኋላ በ1969 በአመቱ ማለት ነው ህወሓት የመጀመሪያውን ድርጅታዊ ጉባኤ አድርጎ ነበር። በ1969 ያንን ጉባኤ ሲያደርግ በ1969 ያጸደቀው የጉባኤ ውሳኔ የትግራይ ጥያቄ የቅኝ ግዛት ጥያቄ ነው፣ መልሱም ትግራይ አገር ትሆናለች የሚል ነው መልሱ። በደንብ እንድትረዱ ፈልጋለሁ። እንመለስ ያሉት እነ ምግባይ እነ ደብረጽዮን ወደ መጀመሪያው 69ኙ ወደ 68ቱ 67 68 67ቱ በአብዛኛው 68 እና 69 ካሉ ያ በመሰረቱ የትግራይ ሪፐብሊክ ማለት ነው። በኢትዮጵያ መቃብር ላይ ማለት ነው በነገራችን ላይ የትኛው የካቲት ብለን ስንጠይቅ አንዱ የምናነሳው የ1968ቱ ማኒፌስቶና የ1969ኙ የድርጅቱ ጉባኤ ውሳኔን ነው የምናነሳው ማለት ነው። ቻሌንጅ የምታረግ ከሆነ ቻሌንጅ አድርጋ፣ ለዛ ስድብ አባራለሁ። ልክ አይደለም ውሸት ነው ይሄ ነገር የምትሉ ከሆነ ኦኬ እንነጋገር። ውሸት ነው የምትሉትን እናምጣና እንነጋገር። ገመናችሁ ግን ይሄ ነው። አንዱ ይሄ ነው። ኦህዴድም ስልጣን ቢወርድ ይችኑ ካርድ ይስባታል። ኦህዴድ እንደዛ አይነት ማኒፌስቶ አልነበረውም። ሳይድ ፋክት ኦህዴድ ኖሮትም ማቅ ኦነግ ካልክ ኦነግ ልክ ነህ። ኦነግ ግን ካርዷንም ትቷት አያውቅም። ሳይድ ፋክት በዚሁ መልሼ ልልሂድ ነው። ኦህዴድም ከስልጣን ቢወርድ ይችኑ ካርድ ይሄ ልክ ነህ ማለት ኦህዴድ አይደለም ኦነግ ነው። ግን ከስልጣን ሲወረድ ምን ይታሰባል የሚለው ነገር ማለት በዛው እኮ ታመጣዋታላችሁ። አይ ዶንት ኖ አይ ነው አውቃለሁ፣ ግን ልክ ነው፣ ጥሩ ነው። አያችሁ በኢትዮጵያዊነት የምትቆየው ስልጣን እስከተቆጣጠርክ ድረስ ይሄን ነው እየነገሯቸው ያሉት። ቅድም እንዳልኩት ኦህዴድ የመገንጠል ጥያቄ ኖሮት አያውቅም። የቱን ሊገነጥል ነው ኦህዴድ? ምን ሊገነጥል ነው? ኦነግ ካልክ ግን እውነት ነው። ኦነግ ግን አልተዋትም። ኦነግ ወደ ስልጣን ቢመጣም ይገነጥላል። እያጣጣምሽው እንጂ ይሄ እያጣጣምከው ሂድ። ጽምዶ አይደል የፈጠራችሁት? ጽምዶአችሁ ልክ ነው፣ ግን ኦነግ ነው እንጂ ኦህዴድ አይደለም። እናውቀዋለን ጽምዶአችሁ ምን እንደሆነ። ስለዚህ ወደ ነጥቡ ለመመለስ የ1968ቱ የ1969ኙ የካቲት 11ዶች አገረ ትግራይ የትግራይ ሪፐብሊክ መመስረት ነው የሚለው። ደብረጽዮን እያለን ያለው እነ ምግበይ እያሉን ያሉት አሁን በመግለጫቸው ላይ ያሉና ይሄ ከሆነ አንዱ ጉዳይ ይሆናል ማለት ነው። ግን እስቲ ባህሪውን ትንሽ እናንሳው። ይሄ ማኒፌስቶ ምን ነበር የሚያስበው? እንዴት ነበር የሚያስበው? የጽሁፍ የተጻፈ ነው የምነግራችሁ። ቲዮሪ ወይም የቃል ንግርት አይደለም የምነግራችሁ፣ የጽሁፍ ይሄ ትግራይ ሪፐብሊክ የሚለው አካል ትግራይ ቅኝ ተገዝታለች የሚለው አካል እንዴት ነበር የሚያስበው? ምንድነው የጻፈው?
የሚለውን ደግሞ በይዘት ደረጃ እንዴት እንደሚያስብ 1 2 3 4 ነገሮች እነግራችኋለሁ። ጻፏቸው በሻ ምንድን ነው የሚያስበው? የ69ኙ የ68ቱ ማኒፌስቶና የድርጅት ውሳኔ ሲያስብ እንዴት ነው የሚያስበው? አንደኛው በታጋዩ ወይም በታጣቂው ወይም በትግራይ ኤሊቱ ወይም በትግራይ ህዝብ ዘንድ ስነ ልቦናዊ የበቀልና የጦረኝነት ስሜት ነው። በቃ ማጠንጠኛው እሱ። የትግራይ ልጆች የበቀል ስሜት እንዲሰማቸው፣ የትግራይ ልጆች የጦረኝነት ስሜት እንዲሰማቸው ነው ማኒፌስቶም የተጻፈው የ1969 የድርጅታዊ ውሳኔ ማለት በቀለኛ እንዲሆኑ። ማንን ነው የሚበቀሉት እናያለን። ሰነዱ ግን የተጻፈላቸው ቂመኛ እንዲሆኑ፣ በቀለኛ እንዲሆኑ፣ ጦረኛ እንዲሆኑ ነው የተጻፈላቸው። ደብረጽዮን እንመለስ ሲል ቂመኛ እንሁን፣ በቀለኛ እንሁን፣ ጦረኛ እንሁን እያለ ነው። የመስታወት ግልባጭ ነው እያየን ያለ ነው። በነገራችን ላይ ባለፈው ሰናይ ኢሂዴን ብሎ የአሁኖቹን ፋኖ እንዳነሳው አሁን ያለው ህወሓትና የ1968ን ህወሓት ነው እያየን ያለ ነው። ልዩነቱ ህወሓቶች አሁንም ያሉት ያኔም ያሉት ናቸው። ኢሂዴን ግን አሁን ያሌለው ፋኖ አሁን ያለው ነው። ይለያያል። ልዩነቱ በሰው ነው እንጂ የትላንትናው ኢሂዴን ወይም ባዴን የዛሬው ፋኖ ነው። ኢሂዴን በተለይ የትላንቱ ህወሓት ግን የዛሬው ህወሓት ነው። በሰው ደረጃም ስታዩት እነ ደብረጽዮንም ያኔ ነበሩ፣ እነ ጌታቸው አሰፋ ያኔ ነበሩ፣ እነ ሌሎቹም ፈትለወርቅ ያኔም ነበሩ፣ ወዘተ ወዘተ ማለት ነው። ስለዚህ ትልቁ ዓላማ 1968 1969 በቀለኛ ማረግ፣ ቂመኛ ማረግ፣ ጦረኛ ማረግ ያንን የትግራይ ወጣት እሱ ነው ታርጌቱ። ማላይ ቀጥሎ የሚመጣው ጥያቄ ማላይ ነው በቀለኛ ያረጉት የሚለው ነው። ሰነድ ነው የተዘጋጀ ሰነድ ነው ማወራው። ትግራይ ራሷን የቻለች ሀገር ነበረች። የኢትዮጵያ አካል የሆነችው በግድ በሸዋ ገዢ መደብ በዳግማዊ ሚኒሊክ ነበረ ይላል። ይቀጥላል። ማኒፌስቶ ነው። የአማራው ብሔር ጨቋኝ አማራ ገዢ መደቡ የታሪክ ስርቆት አካሂዶብናል ይላል። ማላይ እንደሆነ እንድታዩት ስለፈለኩ ነው። የአማራው ብሔር ጨቋኙ አማራ ገዢ መደብ የታሪክ ስርቆት አካሂዶብናል። አንዱ ቁጭት መፍጠሪያ፣ በቀል መፍጠሪያ፣ ጦረኝነት መፍጠሪያ ያገለገለችው አረፍተ ነገር እቺ አረፍተ ነገር ናት። የተጻፈ ነው፣ ያልተጻፈ አላወራም። ይቀጥላል። የትግራይ ታሪክ የአማራው ብሔር መፎከሪያ ሆኗል ይላል። ታሪካችንን ተሰርቀን አማራው የሚፎክሩበት ሆኗል ይላል። እስቲ እንነጋገሩ። የታሪክ ስርቆት ታሪክ ላይ ቢነጋገርኩ ይገዳደለም ታውቃላችሁ። ፋኖና ህወሓት ቢቀመጡ የትግራይ ጽንፈኛና የአማራ ጽንፈኛው የታሪክ ላይ በአንድ ሰሞን አይታችኋል አይደል? ሲገዳደል እንት ሲሉ በቃላት ሲወራረፉ። ይሄ ግን በማኒፌስቶ የተጻፈ ነው። በ1968ቱ ማኒፌስቶ ላይ የተጻፈ ነው። የኛን ታሪክ መፎከር ያርገውታል የአማራው ብሔር ነው የሚለው።
ወደዚህኛው የካቲት 11 ነው ወይ ደብረ ጽዮን እንመለስ ይያልክ ያለው? ይቀጥላል። ጨቋኙ አማራ ገዢ መደብ በታቀደ መንገድ ትግራይን ኢንዱስትሪ አልባ እንድትሆን አድርጓል ይላል። ሌላ ስለማንም አያነሳም። ጨቋኙ የአማራ ገዢ መደብና አማራ ነው የሚለው። በታቀደ መንገድ መንግስታዊ እቅድ ይዞ ትግራይን ኢንዱስትሪ አልባ እንድትሆን አድርጓታል ነው የሚለው። ወደዚህ ነው የምትመለሰው። ምናልባት አማራው በሌላ ይቀየር ይሆን? ይቀጥላል ማኒፌስቶ። የትግራይ ህዝብ በጨቋኟ የአማራ ገዢ መደብ ምክንያት ራሱን መጣል ዲሁማናይዜሽን ተፈጽሞበታል ይላል በማኒፌስቶ ነው። ራሱን እንዲጥል ዲሁማናይዝ እንዲሆን ያደረገችው አማራ ናት። የአማራ ጨቋኝ ኃይሉ ነው። ይሄ ነው 1968 1969 ዶክተር ደብረጽዮን እንመለስ ያልከው ወደዚህኛው ነው ወይ? እዛው ገጽ ላንብብላችሁ። እንዲህ ይላል ማኒፌስቶ ላይ የአማራ ገዢ መደብ እንደ መንግስታዊ መመሪያ በመያዝ የትግራይን ህዝብ እንዲጠላ፣ እንዲናቅ፣ እንዲቆረቁዝ፣ የሥራ ማጣት እንዲያጋጥመው፣ ሽርሙጥናና ስደትን እንዲለምድ አድርጎታል። ዲሁማናይዝ እንዲሆን ራሱን እንዲጥል አድርጎታል። እኔ አይደለም ባይዘው ቃሉ እንደው ትንሽ ቢዘገንንም ስለጻፉት ይዘገናል አይደል? ሲሰማ ቃሉ ስላለ ነው። ባልጽፉ ባላነበው ደስ ይለኝ ነበር። እንዲህ ነው እንዲህ የሚያስብ የ1968 የ1969 ማኒፌስቶ ነው ያላቸው። ደግሞዋለሁ ምን ችግር አለ? የአማራ ገዢ መደብ እንደ መንግስታዊ መመሪያ በመያዝ የትግራይ ህዝብ እንዲጠላ፣ እንዲናቅ፣ እንዲቆረቁስ፣ የሥራ ማጣት ውስጥ እንዲገባ፣ ሽርሙጥናና ስደትን እንዲከተል፣ ራሱን እንዲጥል፣ ዲሁማናይዝ እንዲያደርግ አድርጎታል ይላል። እነሱ ያላፈሩትን ለምደም ዘለው ጄላ እንመለስ ይያሉ አይደል? እንመለስ ባሉበትማ አፍረታቸውን ማሳየት አለብን። ለዚህ ነው ከራሴ ጋር ራሴን ጠይቄ ነው ያመጣሁት። ከፈለጋችሁ ግን እዚህ መጽሐፍ ላይ ሙሉ ማኒፌስቶ እዚህ ላይ አለ። በነገራችን የምትፈልጉ ሰዎች ማኒፌስቶ እጃችሁ ላይ የሌለ ሰዎች ይሄ መጽሐፍ ያላችሁ ሰዎች ከገጽ 104 እስከ ገጽ 133 30 ገጽ ስለ ማኒፌስቶ ነው የተጻፈው። ይሄ መጽሐፍ ያላችሁ ሰዎች ምዕራፍ 2 እሱ ነው፣ ስለሱ ነው የሚያወራው። በግልጽ መነገር አለበት። በጣም ይቅርታ እነሱ ለጻፉት እኔ ላፍር አልገባም። እንዲህ ነው ቲንኪንጉ፣ ይሄ ነው። ወደዛ ሲመለሱ መጸጸት እኮ አይደለም፣ ወደዛ እንመለስ ነው ያሉት። ግን እንደው ልክ ነው ከኬት እንደው አምጥተ እንዳትሉ ላንብብላችሁ። ለምሳሌ የመጨረሻውን ላንብብላችሁ። ገጽ 122 ላይ አለ። ገጽ 122 ላይ ዲሁማናይዜሽን ተፈጽሞብናል ይላል። ግን ያው ከቀን ወደ ቀን ይሄ ማለት ገጽ 14 እና 15 በማኒፌስቶ ገጽ 14 እና 15 ላይ ማለት በ1968 የጻፉት እኔ አይደለም ያልኩት። ሬቲዮ ጽሁፉ ላይ ነው ያለው። ምን ብዬ ላንብበው? ምን ብዬ ማኒፌስቶ ብሎ ጽፎ ምን ላድርገው? ማፈር ያለባችሁ እንትን ከሆነ እፈሩ። በዚህ ልክ ግን ቁጭት ለመፍጠር ንዴት ለመፍጠር ቅድም መነሻዬ እንዳትረሱ። ምንድነው ዓላማው ብያቸዋለሁ። የትግራይ ልሂቅን፣ የትግራይ ኤሊትን፣ የትግራይ ገበሬን፣ የትግራይ አርሶ አደርን ምን ማድረግ ነው? ቁጭት ውስጥ መክተት ነው፣ ማናደድ ነው።
ስሜታል ራሽናል እንዳይሆኑ ማድረግ ነው ኢራሽናል ማድረግ ነው ኦብጀክቲቭ የበቀል ስሜት እንዲሰማው ማድረግ ነው ጦረኛ ማድረግ ነው እሱን ታርጌት ለመምታት ነው ሌላ አይደለም ያሳፍራል በጣም ግን ምን ታረጋዋለህ ተጽፏል የተጻፈ ነው ማነበው ኤርሚያስ አዲስ ነገር አልፈጠረም ደን ደግሞ አናነበውም ነበር እንመለስ ወደ ኋላ ወደ 1968 የካቲቶቻችን ሲሉ ኦኬ የምትመለሱ ከሆነ ይሄ ነው 1968 ብለን ደግሞ ማሳየት አለብን 68 69 ማኒፌስቶአችሁ እንዲህ ይላል እንዲህ ይላል ላምብብላችሁ እኔ የተጻፈ ነው ማነበው ገጽ 122 ይሄ ማለት በማኒፌስቶ ገጽ 14 እስከ 15 ያለ ነው ራስን መጣል ዲሁማናይዜሽን ይላል ንስርሱ ከቀን ወደ ቀን እየተባባሰ የሚሄደው የኢኮኖሚ ብዝበዛ በሰፊው የትግራይ ህዝብ ላይ ድህነት ረሃብና ውርደት እየተደጋገመ እንዲደርስ አድርጓል በተጨማሪም የትግራይ ህዝብ ለረጅም ዘመን ሰባዊና ፖለቲካዊ መብቱ ተገፎ ሲጠላና ሲናቅ እንዲሁም አድሎ ሲፈጸምበት ቆይቷል ይህም በደል ጨቋኟ የአማራ ብሔር የአማራ ብሔር ገዢ መደብ ሆን ብላ እንደ መንግስት መመሪያ አድርጋ ስትሰራበት ቆይታለች ከዚህም የተነሳ